ሃይ እንዴት ነው አለን 2030ዎች እናንተስ እንዴት ናችሁ የምትወዱት የናንተ ሆነው 2030 በኢቢኤስ ተጀምሯል 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው የናንተ ነው እንግዲህ በቀጣዮቹ ሰዓታት ቁም ነገር መዝናኛ ሁሉም ነገር አለ ከናንተ የሚጠበቀው እዚህ ከኛ ጋር መቆየት ብቻ ነው አዎ ከኛ ጋር እንድትሆኑ እንጋብዛለን እነማ እኔ ኤደን ወቅቶሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር እዚህ አለን አብረን እንቆይ 2030 አጨብጭቦ 2030 እያያችሁ ነው የምትገኙት እንግዲህ ከዛሬው እንግዳችን ጋር መጥቻለሁ ይሄ ወጣት በጣም የዋዛ ወጣት እንዳይመስላችሁ ዛሬ ብዙ የሚነግረን ነገር አለ ብዙዎቻችሁ ደግሞ ከሱ ትማራላችሁ ኢዮብ ግርማን ተቀበሉት ኢዮባ አንተ አስቸግረ ነበር በግሬ ካልሄድኩ ብለህ እኔ ነኝ በግድ ያስከኝ በዚህ ያመጣው እሺ አሁን እንዴት ነው ማስቀምጠህ ነው እኔ ልቀመጥ እኔ አግዛለሁ ችግር የለውም ቆይ አንበሳ እንግዲህ ያው መግቢያችን ላይ አይታችሁናል ዛሬ ኢዮብ ግርማ ከኛ ጋር ነው ያለው ብዙዎች በራሱ ላይ ወይም ደግሞ ባለበት ሁኔታ ላይ በሚቀልዳቸው ቀልዶች ይዝናናሉ እሱ ደግሞ በዛ ውስጥ ጥንካሬውን ያሳያልና ለብዙ ወጣቶች ጥንካሬን በሚገጥመን ችግርና ፈተና በሙሉ አለመሸነፍን የሚያሳይ ወጣት ስለሆነ እዚህ ልንጠራው አስበናል ብዙ አሪፍ ነገር ታገኛላችሁ ኢዮባ እንዴት ነህ ሰላም ነው እግዚአብሔር ይመስገን ተመችቷል በጣም ይሄ ያለህበትን ሲቹዌሽን በቃ ኖርማል ለማድረግ የምታስበውና ያለህ የማይንድ ሴት በጣም የሚገርም ነው አመሰግናለሁ እንደዚህ ቀላል ነው እንዴ ቀላል አይደለም እሺ እንዴት ነው ከባድ ነው በጣም ያለህን ነገር ራሱ አምኖ መቀበል እንደማይፈጠር ሆኖ እንደ በፊት ነገር ማሰብ ራሱ በጣም ከባድ ነው ግን እንዴት ነው መቀየር የማትችለው ነገር ከሆነ ያው ጊዜው እስኪደርስ ድረስ ባለው ያመሰገንክ መኖር ነው ብዬ ነው ማስበው አዎ ሶሻል ሚዲያ ላይ ተቀልዳለህ በራስ አዎ እና ቀልዶችህን እያየዋቸው ነበርና ድሮ እኛ ምንለው ሰዎች እባካችሁ ኮሜንት የምታረጉትን ተጠንቀቁ አይምሯቸው እንዳይጎዳ ማለት በአካል ጉዳትም በሌላም ችግር ውስጥ ያሉ ሰዎች አምሯቸው እንዳይነካ ኮሜንት ስናደርግ እንጠንቀቅ ነበር የምንለው አሁን እባክህ ተጠንቀቅልን ነው የሚሉ ኮሜንት ላይ አዎ ምንድነው ካፕሽኑ ነው የሚሉ ምንድነው የሚሉ ብዙዎች በቃ አውቀህ ነው ምናምን እሺ እኛን ሲሆን ለመክተት እንጂ ስም ራሱ አውጥቶልኛል በቃ ምን ብለው ኮል ሚ ዊልቸር ነው ስሜ እሺ ባይወንም ዊልቸር ብላችሁ ጥሩኝ ነው የምትለው እነሱ ነው የጠሩኝ አምኜ ተቀብያለሁ እሺ በቃ እንዴት ነው የሚያረጉትን በሙሉ አሁን አይጠነቀቁም ማለት እኔ እድሉን ስለሰጠዋቸው የተሰማቸውን ነገር እዛ ላይ ያስቀምጣሉ መልስላቸዋለሁ እዚህ ዳይሬክተሮቼ አስቀምጠዋል ቪዲዮ አንተ የሰራሃቸውን ቀልዶች ማየት እንፈልጋለንና እያየው ባወራህ ደስ ይለኛል እሺ ደስ ይለኛል ድሪፍት ስሰራ ከተገለበጥኩ በኋላ ድሪፍት ምንድነው ያው መኪኖች እንደሚሰሩት ነው ያው እኔ ማራግ ጎማ አይደል ያለኝ ድሪፍት እንዴት ነው ድሪፍት ማለት በፍጥነት ትሄድና እሺ አዞራታለሁ እና ይሄን ዊልቸሩን በጣም እና ይንፋቀቃል ራሱ እንዲ ሽርትት ይላል ከዛ ያያለው ይትላል ወጉድ ያው ያላየኝ ካለ አሪፍ ነው ማለት ነው አልዋረደም ካየ ግን ሼም ነው ካላየ አራግፈ ብድግ ነው እሺ ሌላስ ምሳሌ ጋብዝ ብሎ ጠርቶኝ ዊልቸሬን ጭማድና ሲዛት ይላል እንደ ደፋር አብዛኛው ሪል ነው ጭማድ ምንድነው ተካፍልና እንዴት ነው ከተጠቀምክ በኋላ ብር ከሌለ ያን ዕቃ ታሲዝና ከዛ ብር ታመጣ እስከዛ ስለዚህ ስንመለስ በወክል እንመለስ ማለት ነው ምሳ በልታችሁ አብዛኛው ሪል ነው የምትለኝ ይሄ ገጥሞ ነው አዎ ያው ጓደኞቼ ጋር የምንቀላለደው ቀልድ ነው ግን አብዛኛው ሪል ነው በስርዓትም ደግሞ አለው ይሏል እንደዛ ማለት ምግብ በልቶ ምናምን ከጨረስክ በኋላ እንሩጥም ነው የሚልኝ እነሱ እንሩጥ እንዴ ነው እንሩጥ ነው የሚልኝ ታበቃ አርጋዝ ዊልቸርን እንሩጥ ነው የሚልኝ እሺ አንድ ጫማ 7000 ብር ይላል እንዴ ምሮጥበት
ይሄ ሪል ነው። ይሄ ሪል ነው በስርዓት ብሎኝ ነው ምሮጥበት መሰለው እንዴ ብሎኝ ነው እንደዛ አስቀንሼዋለሁ። እንዴት ከጓደኞቼ ጋር እንከራከራለን ብለው አስገቡኝና እሺ ጫማውን ወደድ ነው። እሺ ከዛ ስንት ነው ምናምን ስንለው ሂሳብ ሲጠራ እንዴ ምን ሆነ ነው አልራመድበትም እኮ አልኩት። ከዛ በስማ ምናምን አለ። እሺ በቃ በተመቸው ዋጋው ሰደውና አለኝ። እንዴ ነው አንዳንዴ ጠቃሚ ነው ይሄ ቀልድ የሚመጣ በቃ በራስ ላይ የምትቀልደው መንገድ ላይ አማው ነው ብላችሁ የምትጠይቁኝ ሰዎች አይ መራመድ ደብሮኝ ነው ይላሉ። እንዴ እንደዚህ አያምኑኝ። ለምን? አዎ በተለይ ስትቀልድ ነው። ሁሌ የሳኩ ስለሆነ እሺ መንገድ ላይ ከጓደኞቼ ጋር ምናምን በሰላም አንሄድም። ይገጣላ ምናምን እየተጨቃጨቀ ምናምን አንሄድም። ግን እውነት አማው ነው አንተ እንደዚህ የምትሄዱ ነው? አዎ እንዴት ነው ሙድ እያስከበን ነው እኛ ላይ ወይስ ምን ፈልገህ ነው? አይ መራመድ ደብሮኝ ነው ትላለህ። ያው እነሳላችኋለሁ። በእውነት ይሄ ያለህበት ሲቹዌሽን እኮ ከባድ እንደሆነ ይታወቃል። እና ሰዎች እዚህ ቦታ ላይ ሲሆኑ አብዛኛው ጊዜ ራሳቸውን በቃ ስሜታቸውን ለመጉዳት እና በቃ እኔ ከሰዎች በታች ነኝ ብለው ራሳቸውን ዝቅ ለማድረግ ነው ሲሄዱ የምናየው። አንተ ግን ኖ በቃ ያለኝን ሁኔታ ተቀብዬ ኖርማል መሆኑን ለሰዎች ማሳየት አለብኝ ብለህ ነው እንዲህ አይነት ነገሮችን የምትቀልለው እንጂ እርግጠኛ ነኝ ማለት ባለህበት ነገር ብዙ የሚገጥሙ ፈተናዎች አሉ። ስትወለድ አይደለም እንዲህ አይነት ነገር የገጠመ አይደለም። በ8 ዓመት ነው? እንዴት ነበር የተፈጠረው? እስቲ ንገረኝ። ያው ስወለድ አይደለም ፈጣን ልጅ ነበርኩ ስወለድ እንደውም ልጅ እያለሁ እና ያው አንዳንዴ አጋጣሚ ያለ አይደል ኳስ ስጫወት ፋዘር ፊልድ ነው የሚሰራውና ብዙ ጊዜ ስለሚቆይ ምናምን እንዴት ነው የሱ መኪና አየ ነው ከጓደኞቼ ጋር በፊት ያው የሱ መኪና ምናምን የከፊልድ ደግሞ መኪና ሲመጣ እቃ ለማውረድ ምናምን ናፍቆቱ ምናምን አለ ደግሞ ከልጆች ጋር መንጠላጠል ምናምን እና እንደዛ ነበረ የምናስበው በፊት ሁላችንም። እኛ ቤት ብዙ ነበር ጓደኞቼ ምናምን ይመጣሉልኝ እና ኳስ እየተጫወትኩኝ ድንገት ነው ስዞር ሳየው ኳሷን ሸራተተኝ። ኳሷን ረገጥኳት። እግሬ ስር ነበረች ኳሷ። ከዛ የጎሉ ድንጋይ አለ አይደለ ያው በፊት በድንጋይ ነው። እሺ ስወድቅ ጀርቤን ነው መታኝ። ጀርቤን መታኝ። ከዛ ኖርማል በቃ ምንም አልሆንኩም። የዛኔ ዝም ብሎ ጠራረኩትና ዝም ብዬ ሮጬ ያው እዛ ደስታው ላይ ነበርኩኝ። ከዛ ከትንሽ ጊዜ በኋላ እንዴት ነው ምልክት ማምጣት ጀመረ። ወደ ፊት ለፊት ዝቅ ያስብለኛል ምናምን እንደ በፊቱ መሮጥ ምናምን ቶሎ ነው የሚደክመኝ አልችልም ምናምን። ከዛ ሲታይ እንዴት ነው ትምህርት ቤት ምናምን ሲሄድ የሆነ ዝቅ ማለት ምናምን ጀመር። ከጓደኞቼ ጋር ስንሄድ ምናምን ያስታውቃል በቃ ዝቅ እያልኩ እንደሆነ። ሆስፒታል ሄድን። በጣም ብዙ ነገር ሞክረን ነበረ። ያ ነገር እስክንሞክር ድረስ ስር እየሰደደ መጣ ማለት ነው ህመሙ። እና ሌላ ሆስፒታል ሄደን ዶክተር ነው ፈረንጅ ዶክተር ነው አየው ምናምን እባጭ አለ ምናምን አለኝ። ከዛ በኋላ እባጩ ሲታይ ምናምን እጢ ነው የጓጎለ ደም ነው አለ። ወደ ውስጥ ነው ደም የፈሰሰው። የዛኔ ስውል ወደ ውጭ አይደለም ወደ ውጭ መጫር ብቻ ነው። ወደ ውስጥ ደም ፈሰሰ። ያው ካንሰር ሊሆን ይችላል ተብሎ ሰርጀሪ ሰራ ተባለ። በቃ የዛኔም ደግሞ ልጅም ስለነበርኩ ቤትም ደግሞ መደናገጥ አለ። ሲሮጥ የነበረ ልጅ ባንዲ ቤት ሲቀመጥ ያው የሚፈጥርባቸው ቴንሽን አለ እና እነሱም ደግሞ ያገኙት ሆስፒታል ነው ማለት በቃ ያልሄድንበት ሆስፒታል የለም። ያልሞከርነው የህክምና አይነት የለም። ባህላዊም ዘመናዊም ቤተክርስቲያን ጸበልም ብዙ ጊዜ ቆይቻለሁ ከእናቴ ጋር። ያው ግን መጨረሻው የሆነ ከዛ በኋላ እንግዲህ እንደዛ የምትሮጠው ልጅ ያ ችግር ሲፈጠር ቤት ነው የሆንከው አይደለ? እንዴት ነበረ ስሜቱ? እንደውም ቤት የመቀመጡ ጊዜ ሳይሆን ከዛ በፊት የነበረው ውጣ ውረድ ለኔ በጣም ከባድ ነበር። እንዴት እንደታመምኩኝ እንዴት ነው እናቴ የልብ ታማሚ ነበረች። እሺ የልብ ታማሚ ስለነበረች በትንሽ ነገር ነው የምደነግጠው። ኢቭን ወተን ካጣችን ምናምን ከወንድሜ ጋር በቃ ትደነግጣለች፣ ራሷን ትስታለች እና እንቆጣለን ምናምን ለምንድን ነው እንደዚህ የምታደርጉት ምናምን። እና የዛኔ እንዴት ነው የመጀመሪያ ጊዜ ሆስፒታል ሲሄድ 3 ወር ነው የቀረን የተባልኩት። ማለት ለመሞት 3 ወር ነው የቀረውን የተባለው። እና እናቴ ደግሞ እንዴት ነው ያም ነገር ተደራረበባት። አባት ጠንካራ ነው፣ እሷ ደግሞ አልቻለችም። በእህቴ ልደት ቀን ነው የሞተችው።
ይሄንን ከሰሙ በኋላ ጸበል ገባን ሁለታችንም። ጉስቋም ማርያም ጸበል አስገባን ፋዘር ስራውን ትቶ። ከዛ በኋላ እኔ ነበር ተጠበቅ የነበረው 3 ወር ስለተባለ ሰውም ሲጠብቅ የነበረው ምናምን እኔ ነበር። ከዛ በድንገት እናት ያለፈች። ኦ ማይ ጋድ ከባድ ነው ማለት ነው በጣም። ከባድ ነው። የህመሙ ችግር አለ። ከዛ ደግሞ እናትህ ማረፍ። ሲቀጥል ደግሞ እንዴት ነው ቀብር እንኳን ስንሄድ አትሄድም ተብዬ ነበር። ለምን? ያው በቃ ትንሽም ልጅ ስለሆነ ደሙም ስለታመምኩ ምናምን የመጀመሪያ ጊዜ ከዘራ ተሰርቶልኝ ምናምን እግሬ ያነክስ ነበር። እየተንፏቀቀ ነበር፣ ግራ እግሬ እየተንፏቀቀ ነበር የሚሄደው። የሆነ ላያስችል አይሰጥም ይባላል ማለት። አሁን አንተ የምታወራው ከባድ የሚሆን ነው ለብዙዎች። እኛም ብንሆን በእያንዳንዳችን ቢደርስ በጣም ከባድ የሚሆንብን ነው እና ግን አንተ ተቀብለኸዋል። ራስህን አሳምነሃል። በቃ ህይወት እንዳረገች ለመሆን ተዘጋጅቻለሁ ብለሃል። እንዴት ነበረ የዛን ይህን ለመቀበል ስትሄድ ክብደቱ እንዴት ነበር? በድንገት በልጅነትህ 9 ዓመት መጥቶ እንደዛ ሲሆን ከመጠን በላይ ነበር። ራሴን ለማጥፋት ምናምን ብዙ ጊዜ ሞክሬ ምናምን ነበር። በጣም ብዙ እቃዎች ምናምን ሰበር ነበር፣ ንዴት ምናምን። የመጀመሪያ ጊዜ ያው ሀዘኑም አለ። ሆስፒታል ብዙ ጊዜ ተኝቼ ነው 4 ወር ምናምን ተኝቼ ነበረ። ከዛ ስወጣ ደግሞ ሁሉም ነገር እንደ አዲስ ነው የሚሆንብኝ። አለመውጣቱ አለ፣ ቁስሉ አለመድረቁ አለ። ኢቭን እጄን ሰንዝሬ ምናምን ራሱ እቃ ላልደርስበት እችላለሁ። ቁስሉ ስላለ ጀርቤ ላይ ነበር ሊሰረት ስለማልደርስበት በቃ ያናደኛል ምናምን እና እልህ ይዞኝ እጄን በሰነዘር ቁጥር ቁስሉ የመድረቁ እንትን ይለና ያመኛል። ከ2 ዓመት በኋላ ነው ማለት ነው ወደ ትምህርት የተመለስከው? በመከራ ካልገባው ምናምን ብዬ ፋዘር እንዴት ነው በፊት ያው ጥሩ ደረጃ ላይ ነበረ፣ መኪና ምናምን ነበረው። በሕክምና ምክንያት ሽጦታል ምናምን አንተን ለማሳከም። የክፍለ ሀገር ሰው ነው ፋዘር። በ6 ወር በ3 ወር ምናምን ነው የሚመጣው ቤት እና ከታመምኩ በኋላ ማዘርም ስለሌለች 2 ታላላቆች ያሉ የሁላችንን ለማስተዳደር ታክሲ መስራት ጀምሮ ነበር እና በቃ ታክሲ ሲሰራ ምናምን ከተማው ስለሆነ የቤት ስልክ ተገዝቶልኝ ነበረ። በቃ ራሴን ነው ማጠፋው ምናምን ትምህርት አስገባኝ ምናምን በቃ ከዚህ በኋላ አታገኙኝም ምናምን ትደውልለታለህ? አስጨንቀው ነበረ። ከዛ የገባሁት ራሱ ክላስ 3ኛ ክፍል ነበር ያቆምኩት 2009 ላይ ስማር ከተጀመረ ምናምን ጥቅምት ላይ ወህዳር ላይ ነበር የገባሁት የዛኔ። በአናግሯቸው ምናምን ከዛ በኋላ ነው የገባሁት ወደ ትምህርት። እዛው 3ኛ ክፍል ሆነ ማለት ነው? 3ኛ ክፍል ሆኜ ጓደኞቼ 5ኛ ክፍል ሆነው እኔ 3ኛ ክፍል ሆኜ ጀመርኩኝ። ከዛ ደግሞ የደረጃ ተማሪ ሆንክ? ሳወራ ስትነግረኝ ግን ራሴን ነው ሳስብ የነበረው። ማለት እኔ እዚህ ቦታ ላይ በሆነ እንደዚህ አልፈው ነበር ወይ እንደዚህ ቀላል አድርጌ ያወራው ነበር ወይ የቀልድበት ነበር ወይ ባለሁበት ነገር ብዬ ሳስብ ጥንካሬን በጣም ነው የፈተንኩትና ምንድነው እንደዚህ አይነት ሁኔታ ውስጥ ያደረሰ ቀላል እንድታደርገው ኖርማል እንድታደርገው እንድትቀልድበት ያደረገ ነገር ምንድነው? ያው ፈጣሪ ላያስችል አይሰጥም ነው። ከሁሉም ነገር አይነሳኝም። መራመድ ቢያቀተኝ ምናምን አእምሮዬን ደግሞ በጣም ከፍ አድርጎ ሰጥቶኛል ብዬ ነው ማስበው። ሲቀጥል ደግሞ ቤተሰቤ ነው። ቤተሰቤ ያው እንዴት ነው አካል ጉዳተኛ የተለመደው ጭምት ያለ ከቤት የማይወጣ ፀሐይ የማያገኘው ምናምን ነው። እኛ ሀገር ላይ ደግሞ በብዛት እንደዛ ስላየሁት ነው። ግን አልደበቁኝም ቤተሰብ ምናምን በቃ ውጣ ነው ምናምን ችግር የለም ውጣ አታምሽ ብቻ ተመለስ። አሁን በግድ ፋዘር ገብተሃል ምናምን ነው የሚለኝ ደውሎ ራሱ። ሲቀጥል ደግሞ ጓደኞቼ ናቸው። በቃ ጓደኞቼ እንዴት ነው ስለነሱ ነግሬያቸው አላውቅም። ሁሌ ያው መነቋቆር ነው እንጂ ደብሯቸው ምናምን ነው እንጂ ተናግሬያቸው ምናምን አላውቅም። እንዲህ አመሰግናለሁ ምናምን እንኳን አንባባለም እነሱ። ምክንያቱም ረስተውታል እንደታመምኩ ምናምን ራሱ በቃ ፊል አያደርጉትም። በቃ የሆነ ቦታ ሊፍት የሌለበት ቦታ ምናምን ስንገባ በቃ እንውረዳት ነው እቺን እንውረዳት በቃ ቀላል እኮ ነች ምናምን በደረጃው ቀላል እኮ ነች ምናምን። ከዛ በቃ ይዙኛል ምናምን እየተሳሳቀን ነው ምንም ችግር ያለብን ምናምን አንመስልም። ማለት ረስታችሁት ነው እንዴት እንደሚሄድ እያልክ ነው የምትጠይቀው? ምን ናችሁ ነው ምናምን ችግር የለውም እኮ በቃ ወይ ውረዱ አንተ ምናምን ይሉኛል። ዋው! ስለዚህ የነሱ ጥንካሬ የነሱ ላንተ ከጎንህ መሆን ነው ያጠነከረህ ማለት ነው።
አንድ እንደውም አሁን ትዝ ያለኝ ቀልድ ማለት ነው የሰራኸው ባስ ውስጥ እንደዚህ ታላቅ በባስ እየሄድኩ አልክ ታላቅ ቆሞ እንድትነሳለህ ሲጠብቅ እንዴት ነው የምታየው? አስተያየት ራሱ ያናድዳል እንዴት ነው እንድለቅላቸው ነው የሚመስለው አስተያየታቸው። ወይ ባስ የምጠቀም አልመስላቸውም ይሆናል ወይ ደግሞ ተነስልኝ እንጂ አይነት የሚመስለኝ በቃ መንገድ ላይ በህይወት በየቀኑ ስትሄድ የሚገጥሙ ብዙ ነገሮች አሉ። በጣም እንዴት ነው የሚገጥሙኝ ነገሮች ወደ የሚያስቅ ነገር ቀይረዋለሁ እንጂ እንትን አይልም። ግን በፊት በጣም ነበረ የሚከፋኝ። ኢቭን የመጀመሪያ ጊዜ እንደዛ አልቅሼ ምናምን ክላስ ከገባሁ በኋላ ከአንድ አስተማሪ ጋር ያው ትጣላለህ እና አስተማሪው ስጠይቀው ምናምን እንደውም አንተ ትደብራለህ ትሸታለህ ውጣ ምናምን አለኝ። ትሸታለህ ውጣ ምናምን ሲለኝ በቃ ምንም አላልኩም። የዛኔ ስብር ነው ያልኩት። ሁለት ጓደኞቼ ነበሩ ምናምን የዛኔ 3ኛ ክፍል ሆነን ማለት ነው። ካልተጣላን ምናምን አሉ። ከዛ አስወጣን ምናምን ወጣን ቢሮ ሄደን ምናምን ዳይሬክተሩም ደግሞ አሪፍ ሰው ነበረ። በቃ ወላጅ ይዘናና ምናምን ነገር አለኝ። ከዛ እንዴት ልግባ ክላስ እንዴት ልግባ በቃ እኔ አልሄድም አልኩ። ድጋሚ ደግሞ ሳምንት ምናምን አልቀረውም አልሄድም እንደዛ ሄዳለሁ እያልኩ ነው። በቃ ሄድኩ። ከላካችሁኝ የራሴን ነው ማጠፋው ድጋሚ እንደዛ ተብዬ። ተማሪ ማን አታፍጡብኝ አይባልም። ሁሉም ተማሪ አንተ ላይ ፈጣ አስበው። በወልቸር ስገባ ያለውን ማፍጠጥ ሲቀጥል ደግሞ ትሸታለህ ማለቱ ቁስሉ ምናምን ይሄ ደግሞ ስገባ በጣም ነው የሰበረኝ። በጭንቅላቴ በጣም ጥያቄ ፈጥሮብኝ ነበር የዛኔ ማለት ነው። ልክ በቃ የሆነ ነገር ምናምን እንደ ልጅ ሆነ ደግሞ ተማሪ ክላስ ውስጥ ምናምን ሊፈሳ ምናምን ይችላል። እወጣለሁ አሁንም ድረስ አሁን 12ኛ ክፍል ነኝ። በቃ ምንም ነገር የሆነ ነገር የሚረብሸኝ አይነት ስሜት ከተሰማኝ እወጣለሁ። የሆነ ጊዜ እንዴት ነው የዛን ጊዜ ኤሌመንታሪ እያለሁ እንደዚህ ሽታ ምናምን መጣ ተባለ እና ሽታ ሲመጣ ያው መጀመሪያ የሚጠረጠረው ሰው ይሁን ገባ። ሁሉም አስተማሪ የሆነ ሽታ አለ ምናምን ካለ ሌላ ሽንት ቤት እንትን እያለ ከሆነ ምናምን ሁሉም ይዞረው ወደ እኔ ነው በቃ። እና የሆነ ልጅ እንዴት ነው ሲቀመጥ ሌላ ቦታ ሄዶ ተቀምጧል መሰለኝ ሽንት የተሸናበት ቦታ ላይ ነው ቁጭ ብሏል እና ልብሱን እንትን ብሎት ረጥቧል ማለት እና እሱን ለማስለቀቅ ሲል ውሃ አስነካውና አሁን ያውቁታል ጓደኞቼ። አስተማሪም ደግሞ የነበረው አስተማሪ ያውቀዋል። ምክንያቱም የነሱንም የተማሪንም እንትን ለማክበር ብሎ ነው እሱ ከክፋት አይደለም። ከዛ ልጁን እንትን ስትለው ረጥቧል ልብሱ ምናምን። ዴክስ ደግሞ ወንበር አይደለ እንጨት ነው እንትን ይሏል እዛ እሱ የተቀመጠበት ላይ አዩት። በቃ ከዛ በኋላ እንዴት ነው እኔ ላይ ያለ መሆኑ ሳይሆን ቢያንስ ቢሆን ይሻል ነበር ነው ያልኩት የዛኔ። ይሄን ያለ ከተጠረጠርኩ አይቀር ቢሆን ይሻላል ብዬውላ እንትን ብያቃለሁ። አንተ አሁን ከጎን ያሉ ሰዎች ያላቸው ጥንካሬ አንተን ማጠንክሯልና በጣም የሚገርመው ነገር ደግሞ ካንተ አልፈህ አሁን ጭራሽ ፉክክር ነው። ይሄ ቻሌንጅ ነው የሚባለው። ቻሌንጅ መደረግ ጀምሯል። አይታችሁታል አይደል? ሌላ አንድ ወጣትም አብሮህ ደግሞ ለምን ቦክስ አንጋጠምም እየተባባላችሁ ነው። እስኪ የሚሆን ከሆነ እሱም እንደዚሁ አካል ጉዳተኛ ነው። ለምን የሚያንጋጠምም ትባባላላችሁ። ያው እኔ እግር መሰንዘር የለውም እያልኩ ነው። ደግሞ የተሸነፈ ምን አልክ አንተ? እኔ ይራመዳል ነው በእግሩ ይመለሳል። ካፕሽን ሰው አንባቢ መሆን አለበት ብዬ እኮ ነው ካፕሽን የምጽፈው። እና ካፕሽን ነው ሰው የሚያየው እኮ ዘለው እኮ ያው አንባቢ እንዲሆን በቅጣት ነው በእግሩ መመለስ። ቆሞ በእግሩ እንደምንም ቢብል በቃ አላውቅም እንዴ እኔ ማየት ትፈልጋላችሁ? ለአዘጋጆቹ ይሄ ጥንካሬ ማሳያ ነው። በቃ በእግር አይመለሱም ችግር የለውም። ነገር ግን እንችላለን እኛም በቃ ሌላው ሰው የሚወዳደረውን መወዳደር እኛም እንችልበታለን ነው። አሁን ለአካል ጉዳተኞች ከደረጃ ጎን የሚሰሩ ነገሮች አሉ። ራምፑ እንዴ ሰርቻለሁ እኮ ቪዲዮ ሰርታለህ? አዎ ቪዲዮ ሰርቻለሁ። ፎቶ ነው። እንዴት ነው ቲክቶክ መጀመሪያ ስጀምር በእንደዚህ አይነት ነገር ለመምጣት አላሰብኩም ነበር። እሺ ግን ሳስበው እስካሁን እንደዚህ የሚያወራ ሰው የለም ቲክቶክ ላይ በዊልቸር የሚሄዱት። እኔ ጀማሪ ነኝ በርግጥ ግን ብዙ ፎሎወር ያላቸው በዊልቸር የሚሄዱ ምናምን ያለባቸውን ኬዝ ምናምን ነው የሚናገሩት።
እኔ እንደውም ላይቭ ላይ ምን ሆነ ነው ግን ምናምን ሲሉኝ አልናገርም ነበር። ታመሜ ነው አደጋ ነው አይደለም ታመመ ነው አይደለም በቃ ቁጭ ብዬ ነው ፈልጌው ነው ምናምን ነበር ምላቸው። ግን እኔ ለማስተማር ነበር። በጣም ብዙ በዊልቸር የሚሄዱ ሰዎች አይወጡም ከቤት። እኔ አምልጫለሁ። ያው ለሌላው ደግሞ መማሪያ ነው። ገብቷል። እኔ አሁን የሚያስተምረኝ ምናምን ሰው አግኝቻለሁ። እኔ ደግሞ እነሱን ማውጣት አለብኝ ብዬ ነው ማስበው። ይሄ ደግሞ ገና ጅማሮ ነው። በደንብ እናጠነክራቸዋለን። አሁን ምን መሆን ነው የምትፈልገው? በፊት እግር ኳስ ተጫዋች ነበረ። ያው አልሆነም። አሁን ሳይካትሪስት መሆን ነው የምፈልገው። ትሆናለህ። 11 ክፍል ነህ? 12 ነህ? 20 ዓመትህ ነው አይደል? ስለዚህ በቃ አሁን ወደ ሳይካትሪስቱ በደንብ እየሄድክ ነው ማለት ነው። እየተሳካ ነው። ስለዚህ ብዙዎችን ማከም አይደለ? ማከም ነው የምፈልገው። ይሳካል አይደል? ይሳካል። አመሰግናለሁ። በጣም ነው ማመሰግነው። እንግዲህ ማመስገን በጣም መፈልጋቸው ሰዎች አሉ ብለሃል። ጠቅለል አድርገህ ይበዛል ግን እኮ እንዳይበዛ አውቄ ነው ጠቅለል አድርገህ የምልህ። መጀመሪያ ያው ፈጣሪ ነው ማመሰግነው። ሲቀጥል ደግሞ አባቴ ነው ስለማያወራ ነው እንጂ ችግሩን በጣም ተጎድቷል። አባቴ ግን እስካሁን አለ አብሮኝ። በጣም ነው ማመሰግነው። ታላቅ ወንድሜና እህቴም አለኝ። እህቴ ደግሞ ያው ትምህርቷን ራሱ አቁማ 10ኛ ክፍል ማታ ተመራ የዛኔ የሚጠብቀኝ ሰው ስለነበረ ምናምን የግድ መጠበቅ ስለነበረብኝ ትምህርቷን አቁማ እንዳልሆነ ሆና ነው። ወንድሜም በልጅነቱ ነው ስራ መስራት የጀመረው። ያን ሁላ ነገር እንትን ብለው ተቋቁመው ነው ያለፉት። ከዚህ በኋላ ደግሞ እኔ አሁንም ድረስ የምፈልገው ነገር የቤተሰቤን ህይወት መቀየር ነው። የቤተሰቤና የጓደኞቼን የጓደኞቼ ደግሞ ጊዜ እነሱ ሙሉ ነገራቸው ነው ለኔ ሰጡኝ። እነሱ የሚያስቡትን ያሳካላቸው። አመሰግናለሁ በጣም እናመሰግናለን። እኛም እናንተን ማመስገን እንፈልጋለን። በእናንተ ምክንያት ስለሆነ ይህ ልጅ ጠንካራ የሆነው እናመሰግናለን። 2030ን እያያችሁ ነው የምትገኙት። ዛሬ ኢዮብ ግርማ ከኛ ጋር ነበር። ይህ ገራሚ ልጅ፣ ይህ ጠንካራ ልጅ ለብዙዎቻችን መነቃቃትን እንደፈጠረኝ እኔ ሴቱ ጋር ነኝ የሚለውን ነገር በጭንቅላታችን እንድንጭር እንዳደረገ ተስፋ እናደርጋለን። መደገፍ የምትፈልጉ መርዳት የምትፈልጉ አለንልህ ማለት የምትፈልጉ እኛም ማገናኘት እንችላለን። እሱም ደግሞ በሶሻል ሚዲያዎች ላይ ስላለ በቀላሉ ልታገኙ ትችላላችሁ። እንደግፈው፣ እናጠንክረው። ለሀገራችን ብቁ ዜጋ እንዲሆን የበኩላችን እንወጣ ማለት እንፈልጋለን። 2030 ይቀጥላል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።